ሰላም ውድ አድማጮቻችን፣ ቼልሲ እንግዲህ ኖቲንግሃም ፎረስትን ለመግጠም ወደ ሲቲ ግራውንድ የሚያቀና ይሆናል። እንግዲህ አንድ ብለን የጀመርነው የእንግሊዝ ፕሪሚየር ሊግ 38ኛ ሳምንቱ ላይ ደርሷል። የውድድር ዓመቱ የመጨረሻው ጨዋታ ነው የሚሆነው። ቼልሲ ደግሞ የውድድር ዓመቱ የመጨረሻውን ጨዋታ በጉጉት የሚጠብቀው ይሆናል። ወደ ቻምፒዮንስ ሊጉ ለመሳተፍ የራሱን እድል በራሱ ነው የሚወስነው። 44% እንግዲህ የማሸነፍ እድልን እንግዲህ በጥሩ ሁኔታ ኦፕታ ሱፐር ኮምፒውተር ሰጥቶታል። ኖቲንግሃም ፎረስት 31% አግኝቷል። ባለፉት 7 ጨዋታዎች ሁለቱ ቡድን ተገናኝተው ኖቲንግሃም ፎረስት ማሸነፍ የቻለው አንዱ ነው። 3 ተሸንፏል፣ 3 ያቻ ወጥቷል። በአጠቃላይ ደርማቻችን እንግዲህ እኛም የእንግሊዝ ፕሪሚየር ሊግ ተጠባቂ የ38ኛው ሳምንት ቼልሲ ኖቲንግሃም ፎረስትን የሚያስተናግድበት የሲቲ ግራውንድ ተጠባቂ ጨዋታ የምናቀርብላችሁ ለመጀመሪያ ጨዋታው ነው። ይሄ እሁድ የሚደረግ ይሆናል። ቼልሲ ክረምቱን ለቼልሲ ደጋፊዎች አስደሳች ለማድረግ ይህንን ጨዋታ ማሸነፍ ግድ ይለዋል። ምክንያቱም ይህንን ጨዋታ የሚያሸንፍ ከሆነ የክረምት የዝውውር መስኮት ሲመጣ ቼልሲ በብዙ ተጫዋቾች ተመራጭ ይሆናል። በአውሮፓ ቻምፒዮንስ ሊግ ላይ ካለፉት 2 ዓመታት አለመግባባት የሚመለስ ይሆናል። ይህ ለቼልሲ የሞትና የሽረት ጨዋታ ነው። ደርማቻችን ሰላም ለእናንተ ይሆን። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛም ውጭ ደርማቻችን የውጤት ግምታችሁን አስቀምጡልኝ። በእናንተ ጥረት እንግዲህ 38ኛ ሳምንት ደርሰናልና እናመሰግናለን። የምንቀጥል ይሆናል። የውጤት ግምታችሁን ከተለያየ ሀገር ሆናችሁ ታዳምጡ ለነበራችሁ እናመሰግናለን። ይህ ያያ ስፖርት ነው። ከኢትዮጵያ ውጭ ያላችሁ ግን በጆይን ማድረግ የምትችሉበት አማራጭ እንዳለ ታውቃላችሁ። ጆይን በማድረግ ያያ ስፖርትን መደገፍ ትችላላችሁ። ደረማቻችን እንግዲህ የሁለቱ ጨዋታ ተጠባቂ የሚያደርገው ምክንያት እንግዲህ የመጨረሻው ቀን የ38ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ የሚያደርገው 4 ጨዋታዎች ይኖራሉ። 4ቱም ጨዋታዎች አጓጊ ለምን ሆኑ ካላችሁ ደግሞ 4ቱም ጨዋታዎች የተለያዩ ቢሆኑ 4ቱም ጨዋታዎች ግን ጨዋታዎችን የመሳተፍ እድል አንጻር ስታስቡት ትልቅ ሚና ይኖራቸዋል። እንግዲህ ወደ አውሮፓ ቻምፒዮንስ ሊግ ለመሳተፍ ካያችሁት ማንቸስተር ሲቲ 96.9% የመሳተፍ እድል አለው። ኒውካስትል 82.7% አለው። ኦፕታ የገመተው ነው። እንግዲህ ቼልሲ 57.4%። ይህንን ማስጠበቅ ይህንን የቻምፒዮንስ ሊግ ተሳትፎ ማምጣት ለቼልሲ አስፈላጊ ነው። ደርማቻችን ቪላ 42.3%፣ ኖቲንግሃም ፎረስት 20% እድሎች አሉት። ስለዚህ ቼልሲ በጠንካራ ብቃት በጠንካራ ፐርፎርማንስ ሲቲ ግራውንድ ላይ 3 ነጥቡን ይዞ የሚመጣ ከሆነ በቀጥታ ወደ አውሮፓ ቻምፒዮንስ ሊግ ተሳትፎ የሚያገኝ ይሆናል። ሁለቱ ቡድኖች እንግዲህ ይህንን ጨዋታ ማሸነፍ ግድ ይላቸዋል። ምክንያቱም አቻ መውጣት እርስ በራስ መተላለቅ ማለት ነው። ለሁለቱም ቡድኖች የሚጠቅም አይሆንም። ስለዚህ ቼልሲ ካሸነፈ በቀጥታ የሚሳተፍ ይሆናል። ኖቲንግሃም ፎረስት ካሸነፈ ኒውካስትልን ወይም አስቶን ቪላ ነጥብ መጣል አለባቸው። በቀጥታ የራሱን ድል በራሱ መወሰን የማይችል ይሆናል። ነገር ግን ኖቲንግሃም ፎረስት አሁንም በአውሮፓ መድረክ ላይ የመሳተፍ እድሉን አረጋግጧል። ወይ ዩሮፓ ሊግ ያለበዛ ኮንፈረንስ ሊግ የመሳተፍ እድሉን አረጋግጧል። ይህ ማለት ለኖቲንግሃም ፎረስት ከ1981 በኋላ እንደ አውሮፓውያን አቆጣጠር ለመጨረሻ ጊዜ የሚሳተፍበት ይሆናል። በዛ ዓመት በተሳተፈበት ጊዜ በአውሮፓ ቻምፒዮንስ ሊግ ዋንጫውን አሸናፊ ነበር። እንግዲህ እንደምታውቁት ኖቲንግሃም ፎረስት በአውሮፓ ቻምፒዮንስ ሊግ 2 ጊዜ አሸናፊ የነበረ ነው። እንግዲህ የኑኖ ቡድን በዘንድሮው ውድድር ዓመት ምርጥ ብቃቱ ላይ ይገኛል። በእንግሊዝ ፕሪሚየር ሊግ 19 ጨዋታዎችን ማሸነፍ ችሏል። ያለፉትን 2 ዓመታት ኖቲንግሃም ፎረስት ያሸነፈባቸውን የጨዋታ ብዛት ብታዩ 18 ናቸው። ኖቲንግሃም ፎረስት ከ20 ጨዋታዎች በላይ ማሸነፍ የቻለው በ1994 እስከ 95 ነበር። ያኔ 22 ጨዋታዎችን ማሸነፍ ችሏል። ከኖቲንግሃም ፎረስት የሚጠበቀው ተጫዋች ክሪስ ውድ ነው። ደርማቻችን ኖቲንግሃም ፎረስት ጥሩ ብቃት ያለው ቡድን እንዲሆን ያደረገው በዘንድሮው ውድድር ዓመት ክሪስ ውድ ነው። 20 ፕሪሚየር ሊግ ጎሎች አሉት። ይህ ስታን ኮልዌር ካስቆጠረው 22 ጎሎች በኋላ ከ84-85 እንደ አውሮፓውያን አቆጣጠር ክሪስ ውድ ለኖቲንግሃም ፎረስት ምርጡ ተጫዋቻቸው ነው ቢባል ማጋነን አይሆንም። ውድ በአመቱ መጨረሻ ላይ በተደረጉ የመዝጊያ ጨዋታዎች ላይ ምርጥ ብቃቱን የሚያሳይ ተጫዋች ነው። እንዴት ካላችሁኝ ካለፉት 5 ጨዋታዎች 4ቱ ላይ ጎል አስቆጥሯል። በመጨረሻ ከተደረጉ ጨዋታዎች ውስጥ ማለት ነው። ባለፉት 7 ጨዋታዎች ላይ ደግሞ ጥሩ ብቃቱን እያሳየ ይገኛል። እንግዲህ ሌላኛው የሚሆነው ከኖቲንግሃም ፎረስት በኩል የሚነሳው ነጥብ ማቲያስ ሴልስ እና ዴቪድ ራያ በግብ ጠባቂ በኩል ብዙ ክሊን ሺት
ለማስመዝገብ የተፎካከሩ ይገኛል። ሁለቱም ግብ ጠባቂዎች 13 እኩል የሚገኙ ይሆናል። ስለዚህ ሴልስ በዚህ ጨዋታ የሚገባበት ከሆነ ራያ ክሊንሺት የሚያስመዘግብ ከሆነ ራያ፣ በዚህ ጨዋታ ላይ ጎል የሚቆጠርበት ከሆነ ደግሞ ሴልስ የማሸነፍ እድላቸው ሰፊ ይሆናል። ወደ ቼልሲ እንመለስ ወዳጆቻችን። ስለ ኖቲንግሃም ፎረስት ይህንን ካልኳችሁ ቼልሲ በኩል እንግዲህ ምንም ቢሆን እድሉ እጃቸው ላይ እንዳለ የሚታወቅ ነው። በአመቱ መጨረሻ በጥሩ ብቃታቸው ባለፉት በውድድር አመቱ ሲጀበር ከነበረው ብቃታቸው ፐርፎርማንሳቸው አንጻር ቼልሲ በቻምፒዮንስ ሊግ ተሳትፎን ማሳካቱ እንደ ስኬት የሚቆጠርለት ነው የሚሆኑት። ነገር ግን ቼልሲ በአውሮፓ መድረክ ላይ መሳተፍ መመለሱ አስፈላጊ ሆኖ ሳለ በፕሪሚየር ሊጉ የመጨረሻ ጨዋታዎች ላይ ግን ጥሩ ብቃቱን በማሳየት አይታወቅም። ከሜዳ ውጭ ባለፉት አመታቶች ከሜዳ ውጭ ያደረጋቸውን ሶስቱን ጨዋታም ተሸንፏል። በኒውካስትል ከሜዳ ውጭ 3-0 2017-18 ከዛ ውጭ ከሌስተር ሲቲ ጋር አቻ ወጥቷል 2018-2019 2021 ደግሞ 2-1 ተሸንፏል። አጠቃላይ ቼልሲ ከሜዳ ውጭ የውድድር አመቱ መጨረሻ ጨዋታ ላይ ስኬትን የሚገጥመው ቡድን መሆኑን ማሳየት ግድ ይለዋል። ኖቲንግሃም ፎረስት በመከላከሉ ረገድ ጠንካራ ቢሆንም በፕሪሚየር ሊጉ ካሉ ምርጥ የማጥቃት ቡድኖች ውስጥ ቼልሲ ቀዳሚ የሚጠራው ነው ማለት ነው። ሊቨርፑል 228 ሹት ኦን ታርጌት አድርጓል። ቼልሲ በፕሪሚየር ሊጉ ሁለተኛ 216 ኳሶችን ኦን ታርጌት ማድረግ ችሏል። ይህ ማለት ቼልሲ ከ2019-2020 በኋላ የዛን ዓመት 223 ኳሶችን ነበር ኦን ታርጌት መሞከር የቻለው። በአጠቃላይ ቼልሲ የአጥቂ እጥረት እንጂ በፕሪሚየር ሊጉ ካሉ ምርጥ ድሎችን መፍጠር የሚችሉ በፕሪሚየር ሊጉ ላይ ለዋንጫ መፎካከር ከሚችሉ ቡድኖች ውስጥ አንዱ ነው ማለት የምንችል ነው የሚሆነው። ቼልሲ በፕሪሚየር ሊጉ ላይ እንግዲህ ምርጥ ብቃቱ ካላቸው ተጫዋቾች ውስጥ በቼልሲ በኩል ኮል ፓልመር ቀዳሚው ነው የሚነሳ ነው የሚሆነው። ደድማቻችን 87 ድሎችን ፈጥሯል። ይህ ማለት ሜሰን ማውንት በ2021 እንግዲህ ውድድር ዓመት 87 ድሎችን ከፈጠረበት እና በቼልሲ ሪካርድ ከሆነው ከ2018-2019 98 ድሎችን ኤዲን ሃዛርድ ፈጥሮ ነበር። ኮል ፓልመር ድሎችን መፍጠር ብቻ አይደለም፣ ይህ እንግዲህ ድንቅ ተጫዋች 125 ሹቶችን ማድረግ ችሏል። በአጠቃላይ 125 ሹቶችን እና 87 ድሎችን በመፍጠር 212 ድሎችን መፍጠርና ጎሎችን በማስቆጠር ሹት በማድረግ የቼልሲ ኮከቡ ተጫዋች ነው ማለት የሚቻል ነው። በማጥቃቱ በኩል እንግዲህ በቼልሲ ረገድ ከፍተኛ ተብሎ የሚጠራው ዲዲየር ድሮግባ በ2010-2011 150 ሹቶችን 74 ድሎችን የፈጠረበት ዓመት ነበር። በኖቲንግሃም ፎረስት በኩል እንግዲህ ታየናው አዮኒ ባለፈው ጨዋታ ላይ ሆዱ ላይ እንግዲህ ኦፕሬሽን እንደተደረገለት የምታስታውሱት ነው። ይህ ተጫዋች አይኖርም። ሙሪሎ የመኖርና ያለመኖር አጠራጣሪ ነው። ነገር ግን ሙሪሎ በጣም ጥሩ የውድድር ዓመቱ ምርጥ ተከላካዮች መባል ከሚችሉት ውስጥ አንዱ ነው። በቼልሲ በኩል እንኩኩ ጊና ጃክሰን ነው። ጃክሰን በቅጣት አይኖርም። የመመለስ እድል ይኖረዋል። ነገር ግን የመሰለፍ እድል ምን ያክል ደቂቃ እንደሚሰጥ የሚጠበቅ ነው። ክሪስቶፈር ኩኩም ከጉዳቱ ተመልሷል። ኖቲንግሃም ፎረስት እና ቼልሲ እርስ በርስ በተገናኙበት ጨዋታዎች ላይ በምናይበት ጊዜ ኖቲንግሃም ፎረስት ማሸነፍ የቻለው አንዴ ብቻ ነው። በመስከረም 2023 1-0 በስታንፎርድ ብሪጅ ማሸነፍ ችሎ ነበር። በዛ ውድድር ዓመት ግን ቼልሲ 3-2 በሜዳው ደግሞ አሸንፏል፣ ከሜዳው ውጭ ማለት ነው። ኖቲንግሃም ፎረስት 1-1 እንግዲህ በጥቅምት ወር ያደረጉት ጨዋታ የሚታወስ ነበር። በጣም ተጠባቂ ነበር፣ አጓጊ ነበር ጨዋታ ነው። በተለይ በጨዋታው መጨረሻዎች ውስጥ የጆ ፊሊክስ ሄዲንግ በጣም ብዙ ድሎችን ሴልስ እና ሳንቼዝ የተፎካከሩበት ነበር። ቼልሲ ግን አጥቂ እንደሚያስፈልገው ያ ጨዋታ ራሱ በቂ ነበር። 1-1 ቢጠናቀቅም ቼልሲ የፈጠረው ኤክስፔክተድ ጎል 2.46 ነበር። ኖቲንግሃም ፎረስት 0.87 ነበር። ደማቻችን ሹት ያደረጉት ኖቲንግሃም ፎረስት 22፣ ቼልሲ 16። 8 ኦን ታርጌት ቼልሲ ሲያደርግ ኖቲንግሃም ፎረስት 9 ነው። በዛ ጨዋታ የምታስታውሱ ከሆነ ቼልሲ የፖዚሽን ቁጥጥሩን 66% ለ34% ነበር። ነገር ግን የውድ ጎል የተገኘው ከቆመ ኳስ ነበር። ስለዚህ ቼልሲዎች ጥንቃቄ መውሰድ የሚጠበቅባቸው ከሚሊንኮቪች እና የውድ ረጃጅም ኳሶች ላይ የሚያደርጉትን ግጭት መቀነስ የሚያስፈልግ ነው የሚሆነው። በመቶ መጨረሻ ቼልሲ ኖቲንግሃም ፎረስትን 2 ጊዜ አግኝቶት ያጣል። በ1912 3-2 አሸንፎታል። በ1922 4-0 ማሸነፍ ችሎ ነበር። በአጠቃላይ ግምት ያስተላልፉ ኦፕታ ሱፐር ኮምፒውተር ስለዚህ ጨዋታ ግምቱን አስቀምጧል። ቼልሲ ይህንን ጨዋታ 44% የማሸነፍ እድል አለው፣ 25% አቻ፣ 31% ለኖቲንግሃም ፎረስት እድሉ ሰጥቷል። ፎረስት እንግዲህ 61.7% ሰባተኛ ሆኖ የማጠናቀቅ እቅድ ሊኖር ወይም ደግሞ እድል የተሰጠው፣ 5ኛ ሆኖ የማጠናቀቅ እድሉ ግን በጣም ዝቅተኛ ሆኖ ይታያል። 15.3% ነው።
በቸልሲ በኩል 35.8% አምስተኛው ነው የመጨረስ እድል አለው። ሶስተኛው ሆኖ 23.2% አሉ። በአጠቃላይ እንግዲህ ኖቲንግሃም ፎረስት ወደ 20% ነው በቻምፒዮንስ ሊግ የመሳተፍ እድል ያለው። ቸልሲ ግን 57% ነው። ትልቅ እድል ነው። ይህንን ማሳካት ከቸልሲ የሚጠበቅ ነው የሚሆነው። ግምት ያስተላለፉ ሴልስ ግብ ጠባቂ ሆነ ይጀምራል። ኒኮ ዊሊያምስ፣ ሞርሎ፣ ሚላንኮቪች አይና እንግዲህ ተከላካይ መስመር ይመራሉ። ዶሚንጌዝ፣ ኢላንጋ እንዲሁም ደግሞ ኤንደርሰን በማጥቃት መስመር ላይ ውድ የሚመራው ይሆናል። ኦዶይ እንግዲህ ጥንቃቄ ሊወሰድበት የሚጠበቀው ተጫዋች ይህ ነው፣ ከምንም ነገር እድሎችን መፍጠር ስለሚችል። በቸልሲ በኩል እንግዲህ ሳንቼዝ ግብ ጠባቂ ሆነ ይጀምራል። ኩኩሬላ፣ ኮልቪን፣ አድራባዮ፣ ጄምስ፣ ፈርናንዴዝ፣ ካይሴዶ፣ ከዛ ውጭ ማዲዌኬ፣ ፓልመር፣ ኔቶ፣ ታይሪክ ጆርጅ የመጀመር እድል ይኖራቸዋል። ኤንዞ ማሬስካ ስለ ጨዋታው ምን ተናገሩ የሚለው እናቅርብና እንጨርሱ ደርማቻችን። እንግዲህ ማሬስካ የተናገሩት አንደኛው የሚሆነው የክሪስቶፈር ኮኮና እንዲሁም ማርክ ኩይ ወደ ጨዋታ የመመለስ እድላቸው ሰፊ ነው። ባለፉት ቀናቶችን ትሬኒንግ ሰርተዋል። ስለዚህ ለጨዋታው ዝግጁ ናቸው ብለዋል። ስለዚህ ትንሽ ደቂቃ የማግኘት እድል ይኖራቸዋል። ጄምስን በሚመለከት እንግዲህ ማክሰኞ ዕለት ለብቻው ትሬኒንግ ሲሰራ ነበር። ይህ ተጫዋቹን ከጉዳት ለማራቅ የምናደርገው ጥረት ነው፣ ነገር ግን ምንም አይነት ጉዳት ችግር የለበትም በማለት አስተያየት ሰጥቷል። ስለ ፕሪሚየር ሊጉ ተጠይቀው ነበር። ፕሪሚየር ሊጉ በጣም አስቸጋሪ ነው፣ ነገር ግን ከሊቨርፑል ውጭ ሌሎቻችን ችግር ነበረብን። ሊቨርፑል በወጥነት ዋንጫውን አሸናፊ ሆኗል በማለት አስተያየቱን ሰጥቷል። ከዛ ውጭ እኛ ማሸነፍ ብቻ ይጠበቅብናል። ስለዚህ ስለ ሌሎች በተመሳሳይ ሰዓት ጨዋታው ስለሚደረግ የሌሎችን ቡድን ውጤት ቼክ ማድረግ አይጠበቅብንም በማለት አስተያየት ሰጥቷል። ስለ ኦዶይ ተናግሯል። ኦዶይ ጎል አስቆጥሮ ቸልሲን ከቻምፒዮንስ ሊግ ቢያስቀረው ምን ይሰማዎታል ተብሎ ጠይቆ ነበር። ይህ ስራው ነው፣ ለኖቲንግሃም ፎረስት ተጫዋች ነው፣ ስለዚህ ያንን ማድረግ ስራው ይሆናል ብሎ አስተያየታቸውን ሰጥቷል። ስለ ኤንዞ በማድሪድ ቤት ስለመፈለጉና ኤንዞ ፈርናንዴዝ ማለት ነው ተጠይቀው ነበር። ለእኛ ዋናው ቡድን ተጫዋች አባላችን ነው፣ ከዛ ውጭ ደግሞ ዋና ከሚባሉ ተጫዋቾች ውስጥ አንዱ ነው፣ አንበላችን ነው፣ ስለዚህ በቡድን ውስጥ እንጠብቀዋለን በማለት አስተያየታቸውን ሰጥተዋል። ሁሉም የቸልሲ ደጋፊ በዚህ ጨዋታ ላይ ተጽዕኖ እንዲኖርና እንድናሸንፍ ይፈልጋል፣ ያንን ለማድረግ ፍላጎት አለን በማለት አስተያየታቸውን ሰጥተዋል። ከዛ ውጭ እንግዲህ አንድ ቅሬታን አንስተዋል። ቸልሲ እንግዲህ እሁድ ከተጫወተ በኋላ እሮብ ደግሞ የኮንፈረንስ ሊግ ይጫወታል። ይህ ማለት በጣም ጠባብ ጊዜ ነው። ያ ለተጫዋቾቹ ጉዳት ስለሚዳርግ ተጫዋቾችን መፈራረቅ ልናይ እንችላለን በማለት አስተያየታቸውን ሰጥተዋል። ነገር ግን ተቀዳሚ ዓላማችን በቻምፒዮንስ ሊጉ መሳተፍና የእሁዱን ጨዋታ ማሸነፍ ነው በማለት አስተያየታቸውን ሰጥተዋል። እንግዲህ ሪያል ቤቲስ አርብ ነው የሚጫወተው። ይህ የእንግሊዝ ፕሪሚየር ሊግ አስቸጋሪ ሁኔታ ነው። እንግዲህ ምንም ማድረግ አይቻልም። በሜዳና ከሜዳ ውጭ ጨዋታዎች የውጤት ልዩነቶች ይታያሉ። ስለዛ ምን ብለህ ታስባለህ ተብሎ ጠይቆ ነበር ኤንዞ ማሬስካ። እንግዲህ በረፍት ጊዜ እናስብበታለን፣ በክረምቱ ማለቱ ነው። ከሜዳችን ውጭ በሚገባ ውጤቶችን ማግኘት ነበረብን፣ ያንን አላደረግንም። ነገር ግን በሜዳችን ጥሩ መሆናችን ጥሩ ውጤት ማምጣታችን ያሳያል። ቸልሲ የስነ ልቦና ችግር አይደለም የሚመስለኝ በማለት አስተያየቱን ሰጥቷል። ከሜዳ ውጭ በሚያደርጉት ሁኔታ ለምሳሌ አለ ኒውካስትል ጨዋታ ላይ ካየን በሚገባ ጥረቶችን አድርገን ነበር፣ ነገር ግን ማሸነፍ ወይም ደግሞ ያቻ ውጤት ይገባል ነበር፣ ያ አልሆነም፣ ያንን አይነት ውጤት አላመጣንም በማለት አስተያየቱን ሰጥቷል። ስለ ቶማስ ቱሄልም ተጠይቆ ነበር። የቶማስ ቱሄል ጉዳይ አይደለም፣ የእንግሊዝ ፕሪሚየር ሊግ የካላንደር ችግር አለ በማለት አስተያየቱን ሰጥቷል። ተጫዋቾቹ በጣም ጫና ውስጥ ነው ያሉት። በሚቀጥሉት ጊዜያቶች ዋሳኝ ተጫዋቾቻችንን ልናጣ እንችላለን በዚሁ ከቀጠለ በማለት አስተያየቱን ሰጥቷል። ስለ ገንዘብ ብቻ አይደለም ተጫዋቾቹን መጠበቅ ይጠበቅብናል በማለት አስተያየቱን ሰጥቷል። እንግዲህ እንደምታውቁት ለእንግሊዝ ብሔራዊ ቡድን የቸልሲ ተጫዋች የሆኑት 5 ተጫዋቾች ለእንግሊዝ ብሔራዊ ቡድን ተጠርተዋል። ያ እንግዲህ ትንሽ ለቸልሲ አሳሳቢ የሚያደርገው ይመስለኛል። ቻሎባ፣ ጄምስ፣ ኮልዊል እና ማድዌኬና ፓልመር ተጠርተዋል። ምክንያቱም እንደነው ቸልሲ እንግዲህ ከሌሎች ተጫዋቾች በተለየ የኮንፈረንስ ሊጉ ፍጻሜ ይጫወታሉ። ለእንግሊዝ ብሔራዊ ቡድን ከተጫወቱ በኋላ ደግሞ ወዴት ይሄዳሉ ማለት ነው? በቀጥታ ወደ ክለቦች ዓለም ዋንጫ ያቀናሉ። ስለዚህ ለሚቀጥለው ውድድር ዓመት የቸልሲ ተጫዋቾች ላይ ጉዳት እንዳያጋጥም ጥንቃቄን ማድረግና የቸልሲን ስኳድ ሰፋ አድርጎ መያዝ ከቸልሲ የሚጠበቅ ይሆናል። ውድድርማቻችን የኖቲንግሃም ፎረስት ከቸልሲ የሚያደርጉት ተጠባቂ ጨዋታ ቁጥራዊ መረጃዎችን አደረስኳችሁ። በሌሎች ፕሮግራሞቻችን ተመልሰን እንመጣለን። ስለ ጨዋታው ታክቲካዊ ሁኔታ፣ ስለ ጨዋታው ቋሚ አሰላለፍ የምናወራችሁ ነገሮች ይኖሩናል። ምክንያቱም ለቸልሲ የዋንጫ ያክል ከፍጻሜ ያክል የሚጠበቅ ትልቅ ጨዋታ ነው። በሲቲ ግራውንድ ኖቲንግሃም ፎረስት ከቸልሲ እሁድ የሚጠበቅ ነው። ሰላም ደርማቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።